ሂጄ የወዴን ያመመኝ መስሎኝ ስመረመር የነገሩኝ እንዳረገዝኩ ነው። እስኪ ማርያም በይ እንዳትጮብኝ። አልጮብሽም እያ ማርያምን ምን ነው? ለምንድን ነው የምታለቅሰው? ወይኔ ጉዴ! ምንድን ነው? ምን ሆነሽ? ምንድን ነው? ኧረ አባቴ ተልቅስ በእናትህ። ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ እየዋለ ሲያድር አረፍኩት ወድጄ አረፍኩት ወድጄ አረፍኩት ወድጄ ፍቅር ካሸነፈኝ ምን ታደርገዋለህ ምን ታደርገዋለህ ምን ታደርገዋለህ? ሰላም ሰላም፣ እንዴት አላችሁልኝ የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ተመስገን ይሁን። እናንተም በያላችሁበት ሰላማችሁ ብዛት ይበልልኝ የኔ ውዶች። ያው ከብዙ ቆይታ በኋላ ተመልሻለሁ። ብዙዎች በውስጥ መስመርን በኮሜንት ምን ሆናችሁ ነው የጠፋችሁት ናፍቃችሁናል ስትሉ ነበረ። እውነት ፍቅራችሁ በጣም አላቅም በዝቶብናል። በዚሁ አጋጣሚ እንኳን አደረሳችሁ አላልኳችሁ፣ እንኳን አደረሳችሁ። ያው ሳምንቱ በሙሉ በዓል ነው። አሁን ደግሞ የሚመጣው እሑድም ደግሞ ደግማ ትንሳኤ ነው። ስለዚህ እንኳን አደረሳችሁ። ላለፈው ደግሞ ላላልኳችሁ ደግሞ እውነት ከልቤ ይቅርታ። ያው የነበረውን ነገር አይታችኋል። ኤፊ ቡታጅራ ሂዶ ስለነበረ ነው። እዛ ሂዶ የሰራውን ቪዲዮም አይታችኋል። ካለው ነገር አንፃር ዳጊ ባመጣው ነገር ያው የኤፊ ታላቅ ወንድምም የተናገረውን አይታችኋል በቪዲዮ። ለዳጊም ብዙ ማስጠንቀቂያዎችን የተናገረ ነበር። ያው የኤፊ ወንድም ማለት የኔ ወንድም ነው። እውነት ከልብ አመሰግናለሁ። የኔ ደህንነት እንደዚህ ያሳስቡ፣ ነገር ግን ያንን ያክል የሚያዳርስ ደረጃ የለውም። ኤፊ ቡታጅራ ነበረ፣ ሳምንት ሆኖታል። በዓልን እዛ ፋሚሊ ጋር ማክበር ስለነበረበት አክብሯል። የነበሩትንም ነገሮች በሙሉ ያው በቪዲዮ እንዳሳያችሁ ነው። በዓልን እዛ ነበር። እኔም ደግሞ እዚህ ከቤተሰብ ጋር ደስ በሚል ሁኔታ ነበርኩኝ። ብዙዎች ለምን ትተሃት ሄዳችሁ መሄድ ሳልፈልግ ቀርቼ ወይም ደግሞ እዛ ያሉትም አይኖ ቤተሰቦቼ ናቸው። ግን ያው እዚህ በዓልን እዚህ እናቴ ጋር መሆን ስለነበረብኝ ብቻ እናቴ ጋር ነበርኩኝ። ያው እንዳያችሁትም ደግሞ ወንድሙ ሳይቀር እናንተ ብቻ አልነበራችሁም ለምንድን ይዛት ያልመጣው ምናምን ብሎ እሱ ላይ ሲጮህበት ነበረ። መሄድ ሳልፈልግ ቀርቼ ወይም ደግሞ እሱ ይዞ መሄድ ሳይፈልግ ቀርቶ አይደለም። ያው እኔም በዓልን ያው ትልቅ በዓል እንደመሆኑ መጠን እናቴ ጋር ማሳለፍ ስለነበረብኝ እናቴ ጋር ነበርኩኝ። ያው የበዓልን ቀን ብቻ ዋዜማ ላይ ማታም ነበርኩኝ እዛ። ያው ስራ ሳግዛት ነበረ። ሴት ልጅ እንደመሆኔ በዚህ ሰዓት ነበር ከጎኗ ልሁን የምገባው። ነገር ግን ያው ቤት ያለውን ችግር እናንተም ብትሆኑ ታውቁታላችሁ። ከዛም አንፃር በቃ ጓደኞቼ ጋር ነበርኩኝ። ከዛም በፊት ኤፍሬም ነበር ሄደው እሱ ከሄደበት ሰዓት ጀምሮ ጓደኞቼ ጋርም ነበርኩኝ። ከበዓል በኋላ ያሉትን ቀናቶች ጓደኞቼ ጋር ነበርኩኝ። ዛሬ ኢፊ ከቡታጅራ እየመጣው ነው ብሎኛል። ያው አዲስ አበባ ገብቻለሁ ብሎኛል። እውነት ለመናገር በጣም ናፍቆኛል። ያው ሳምንት ማለት ከባድ ነው እውነት ለመናገር። ያው ከዚህ በላይ ብዙ እሱም እዚህ ሁኜ እሱም ደግሞ ቡታጅራ ሆኖ ነበረ። የርቀት ፍቅር ውስጥ ነበር የነበርነው። የዛ ታይም ከባድ ነበር። ነገር ግን ከዛ በላይ ነው አሁን እየከበደኝ። ምክንያቱም በጣም ተላምዳችሁ በቃ ለሳምንት አይደለም ለአንድ ቀን ሲርቅ ራሱ እውነት በጣም ከባድ አልታያችሁም። ከሳሁኝ አይደል እንደ መብላቴ ራሱ አይደለሁኝም። ናፍቆት ነው፣ አትፍረዱብኝ። እና ያው ኤፊ አዲስ አበባ ገብቻለሁ ብሎ ከደወለልኝ በኋላ ከቤት አንድ ሀሳብ ይዤ ነው የመጣሁት። ምንም እንዳትሉኝ። ያው ከበዓል በኋላ አንድ ማስደንገጥ ያስፈልጋል። የበላው ምግብ ምናምን እንዲሰራለት ብዬ አንድ ነገር ይዤላችሁ መጥቻለሁ። ያው እናንተን የሚያዝናናችኋል። የኢፊንም ደግሞ ሁኔታ እንዴት እንደሆነ እንድታዩትም ጭምር ነው ይሄን ሀሳብ ያሰብኩት። እርግጠኛ ነኝ እናንተም ትደሰቱበታላችሁ። እንዴት ብዬ እንዳሰብኩት ግን አላውቅም። ያው ከጓደኞቼ ጋርም ጭምር ከነሱም ጭምር ነው አይዲያ የነገሩኝ። ብቻዬን ያሰብኩት ራሱ አይደለም። እና አይነዶች ምንላችሁ ፈልግኝ ነው አዲስ አበባ ገብቻለሁ ብሏል። ግን ከአውቶቡስ ተራ እዛ ድረስ የሚሄድበትና
ከአውቶቢስ ተራ እዚህ የሚሄድበት ያው በሉት በቃ ከዛ ከከተማ እዚህ ገጠር ድረስ ራሱ በጣም ብዙ ርቀት ነው ያለውና ቆይቷል። ልደውልለትና የት እንደደረሰ አዲስ አበባ ደርሻለሁ ካለ እንግዲህ ቆይቷል። ስለዚህ ልደውልለትና ምን እንደሚል እሺ ምን አይነት ተንኮል ግን እንዳሰብኩ ሳልነግራችሁ ወይ አባቴ ደህና ነሽልኝ? አረ ደህና ነኝ። ቶሎ በል በእናትህ። ይኸው መታጠፊያው ጋር ደርሻለሁ። እሺ ቶሎ በል ጌታን። በጣም እኔ ቸኩያለሁ። ላስ አንተ እስከማይክ ድረስ ራሱ አንተ መሆኑን በቃ ደርሻለሁ ያልክ ስንት ጊዜ ወላሂ ከታክሲ ኮርኩኝ በኋላ ረጅም መንገድ ነው የመጣሁት እኮ። እሺ ደርሻለሁ ያልክ በጣም ቆያ። እሺ ነው እሺ ቶሎ በል በቃ አባቴ። እውነት ምንም እንዳትል በጣም ተንኮለኛ እየሆንኩኝ ነውና ምን ልላችሁ ፈልግ ነው መሰላችሁ። ያው እናንተ መደበቅ አልፈልግም። ስለ ፕራንኩ ነግራችኋለሁ። እስከሚመጣ ድረስ ቶሎ ብዬ ለእናንተ ልንገራችሁ ያሰብኩት ኤፊ ሲመጣ ያው ልጅ ማንም አይጠላም አይደል? እናንተም ብትሆኑ ልጅ አትጣሉ። እውነት ለመናገር በአባባል ራሱ አለ ልጅ ጸጋ ነው፣ የራሱን ነገር ይዞ ይመጣል ምናምን የሚባሉ ነገሮች አሉ። ያው ወጣት እንደመሆናችን አሁን ላይ የሚታሰብ ነገር አይደለም። ከትዳር በፊትም ቢሆን ልጅም ምንም መምጣት አለበት ብዬ አላስብም። ማለት ሁሉም ነገር በአጋጣሚ ሊሆን ይችላል። ነገር ግን ልጅ በአጋጣሚ ይምጣ የሚል አስተሳሰብ ላይ አይደለም ያለሁት። ነገር ግን ያው ቤተሰቦቻችን እዚህ ያደረሱን እኮ ያው በቃ ልጅ እንደሆነ ያድጋል። እውነት የምድሬን ነው። ፈጣሪ እንትን ያለውን የከፈተውን ጉሮሮ ሳይዘጋ ያድርም የሚባል ነገር ራሱ አለ። ያው ኢፊም ደግሞ በጣም ነው ልጅ የሚወደው። ልሄድላችሁ ነው። እሺ ወደ ሀሳቤ መጀመሪያ ላስረዳችሁ ብዬ ነው። እና በጣም ልጅ ይወዳል። በምን አረጋግጥሽ እንዳትሉ የሚያወራውም ነገር አለ። ከሚያወራው ነገር ውጪም ደግሞ አይታችኋል። ከዚህ በፊት ያክስቴ ልጅ መጥቼ እንዴት ሲንከባከባት እንደዋለ ማለት ነው። አንተ ጋር ነው የምታድረው ብዬው በቃ ስለወሰድኳት ራሱ ከፍቶት ነበርና በጣም ነበር ሲንከባከባት የነበረ። ያው የልጅ እንትኑን ስስት እንዴት እንደሚል የምታውቁት በቃ በሚታየው ቪዲዮ ላይ ከቪዲዮ ውጪም ደግሞ አይቼው ነበርና ያው ከዛ በኋላም ደግሞ ከዛ በፊትም ደግሞ ለልጅ ያለውን ነገር ሲነግረኝ ነበረ። እና የኔዶች ብቻ በአጠቃላይ ወደ ሀሳቤ ስገባላችሁ ኤፊ ሲመጣ ይጮህ ይሆን ምን ይሆን አላውቅም። ሲመጣ ነው ከእናንተ እኩል ነው የማየው። አርግሻለሁ ነው የምለው። ወይኔ ጉዴ ፈላ ግን በፈጣሪ ወይኔ ግን ቢጮህብኝ እሺ። ለማንኛውም ግን ሌላ ካሜራማን ነው እንጂ የመጣሁት አብሪኮ አብሮት እንደሆነ ታውቃላችሁ። ስለዚህ ብቻ አብሪኮ ማብሮት ይሆናል ብዬ ስለማስብ የት እንደሚለያዩ አላውቅም። ምናልባት አብሪኮ ወደ ቤቱ ሊሄድ ይችላል፣ ኤፊ ብቻውን ሊመጣ ይችላል። ብቻ ፈጣሪ እርዳሽ በሉኝ ምንም እንዳያደርገኝ እሺ። ወይኔ ጉዴ እንጠብቀዋ። አይቼ ስጠጋ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ እየዋለ ሲያድር አረፍኩት ወድጄ አረፍኩት ወድጄ አረፍኩት ወድጄ ፍቅር ካሸነፈኝ ምን ታደርገዋለህ ምን ታደርገዋለህ ምን ታደርገዋለህ መውደዴን አልክድም የግል ሁኛለሁ ፍቅር አሳምኑኝ እጄን ሰጥቻለሁ እንዳሻ አድርገኝ እኔ ተስማምቶካል ግን አባቴ ተስማምቶካል። እኔ እዚህ አልተስማማኝም። ወደ ቤት አይገባም ነበር እሱ። እኔ አንተን ነው የምፈልግ ማለት እሱ ነው ማለት ምን ወፍራለሁ ከስቻለሁኝ እንጂ ወፍረሻል። ከስቻለሁኝ በልቼ አላስመሰግንም። በልቼ እንደውም ማስመስገን ነበረብኝ። ባልን ዱሬን ምንም በልቼ ግን ከስቻለሁኝ። ወፍራለች። አይ እኔ ፍቅር እናትዬ
አንድ ሳምንት ሙሉ ተራቀብኝ ነው። አንድ አመት ነው እንዴ? እናቴ ሁሉ ሰላም? በቃ እናቴ ፍቅር ወይ አብሪኮስ እዚህ ድረስ ሰፈሮቹ ነበር የመጣችሁት? ኧረ እኔ ለቅቄው ነው በቃ የሮጥኩት ማለት ነው። ልሄድበት እንዴ? ለቅቄሽ ማለት ነው። በቃ ስትጨርስ ትሄዳለህ፣ አብረን እንሄዳለን። ምን እያልሽ ነው? ያው መምጣትህን እየነገርኳቸው እንደናፈከኝ ደግሞ እየነገርኳቸው ነበር። ቤት እንግባ። ቆይ እስኪ ቤት ከመግባታችን በፊት ቆይ ተረጋጋ። ምንድነው ቤት እያልክ የምትቸኩለው? እንቀመጥ እዚህ ጋር። ለምን ትቀመጣለህ? እኔ ተረክመሽ ተቀመጥ። ደክሞኛል ጌታ። እሺ ቁጭ በል። ምንድን ነው? ባህል ተስማምቶ ካለ ማዘርስ እንዴት ናት? ደህና ናት። ሁሉ ሰላም ነው። ሁሉም እና ለምንስ ግን ለምን አግቻት ነበር? አውርታኝ ነበር። እነሱም ሁሉንም አውርቻቸው ነበር። ማዘር ብቻ ነው የቀረው። ከነሱ ጋርማ እኮ ትደዋወላለች። ይፍቅር ወፍራለች። ቤተሰቦች አላረፈርኩኝም። ወፍርሻል ማለት ይኸውልሽ፣ ወፍርሻል ስልሽ እንዲህ ብርክክ አላልሽም እኮ በቃ ደስ ይላል። ተስማምቶሻል? አልተስማማኝም። ምንድነው ተስማምቶሻል የምትለው? ሌላ ጊዜ የሚዳ አንድ ሳምንት ለመቆየት ነው። ከዚህ በኋላ ግን ብቻውን አይሄድም። እሺ አንድ ነገር በሉልኝ። ያሁኑ በቅርቡ ደግሞ ተመልሰን የምንሄድበት ኬዝ አለ። አብረን እንሄዳለን። የት? ቡታጅራ። አዎ በዓል ካልሆነ እኮ ችግር የለውም። በዓል ሲሆን ግን ያው እንሄዳለን። ምን እያሻቸው ነበር ነው? ለነሱ መናገር የነበረብኝ ነገር ነበር። ላንተም መጀመሪያ ላንተ ነበር መናገር የነበረብኝ። ግን ቀድሜ ለነሱ ነገርኳቸው። በቃ እኩል ሰማችሁ ማለት ነው። እንትን የለውም። ምንድን ነው አባቴ? ወይ ይሄማ ማለት ነው። አሁን አንተ ስንት አመትክ ነው? እኔ 23 ይዣለሁ። 24 በቃ 24። እኔ ደግሞ 20 አመቴ ነው። 20 አመቴ ልይዝ ነው እና ልጅ በልጅነት ነው ምናምን ሲባል ሰምተህ አታውቅም? ልጅ በልጅነት ምናምን ልጅ በልጅነት ጥሩ ነው እኮ ተብለህ ታውቃለህ? ብዙ ሰው የሚመክረው ልጅ በልጅነቱ ነው መውለድ፣ በኋላ ከመቆጨት። እድሜ ከሄደ በኋላ በተለይ ደግሞ የሴት ልጅ እድሜ ደግሞ ይሄዳል እና ከዛ አንጻር ያው ልጅ ማይድ ደግሞ የለም ስልህ አንተ ደግሞ እኔም እወዳለሁ ግን ደግሞ እንደምትወድም እየነገርከኝ ነበር። እሱን ደግሞ በምንድነው መሰለኝ እንትን ያልኩት ባለፈው ልጅ እንትን አላለ ያክስቴ ልጅ የመጣት ጊዜ እውነት በጣም ነበር በስስት ስታያት የነበረው ማለት ነው። እኔ ልጅ እወዳለሁ። ቤተሰቦች ልጅ በጣም ነው የምወደው እኮ እና ምን ልፈልግ መሰለህ አባቴ ግን ለማንም አልተናገርኩኝም ማለት ነው። አንዷ ጓደኛዬ ብቻ ነው የምታውቀው። አዳምጠኝ መጀመሪያ ሲጨርሰኝ እስኪ አንተ አታውራ እኔ ነው የማወራው። እና እንዴት እንደምነግረው አላውቅም። ለቤተሰብ እኮ እንደዚህ ስናገር እኮ እንደዚህ አልጨነቀኝም። ላንተ ሲሆን ነው እንጂ ምንድነው ካሜራ እሱ ምንም አያውቅም። ምንም አትበለው። አብሪኮ ቢሆን ነበር የሚነግርህ እሱ ራሱ አላውቅም። በቃ እንሽ እንዴት ልንገርህ መጀመሪያ ምንም እንድትለኝ አልፈልግም። ይሄን ስልክ ምንም እንድትለኝ አልፈልግም። እኔ ለምን ልሻለሁ አላውቅም። ብቻ ሰሞኑን ወደ ላይ እያለኝ ነበረ ማለት ነው። ወደ ላይ ማለት በቃ ይሄን ሳምንት ያየሁት ለውጥ ነው። አልገባኝም። ወደ ላይ ምናምን እያለኝ ነበር እንደዚህ ምግብ ማውጣት እያስመለሰሽ ነበር። ምን ሆልሽ ነው ማለት ነው? እኔም እንደዛ መስሎኝ ነበር ማለት ነው። እና እኔም ደግሞ የበዓል ምናምን የበላውስ ነው ምናምን ብዬ አስቤ ነበር። እሺ። እና ከጓደኛዬ ጋር ሆስፒታል ሄደን ነበር አንድ ላይ ማለት ነው። እሺ። ምንድነው እሺ የምትለው? እኔ ላውራ ስላልሽኝ እኮ ነው እሺ የምልሽ። እሺ አንተም አበረታታኛ እንዳወራ ንገሪኝ እንጂ እኔ ፍቅር እንዴ አስጨነቅሽኝ እኮ ማለት በቃ እንደውም የምጣናት ያለው ችግር የለውም። እና ሂጄ ወዴና ያመመኝ መስሎኝ ስመራመር የነገሩኝ እንዳረገዝኩ ነው። እስኪ ማርያም በይ እንዳትጮህብኝ። አልጮህብሽም እያ ማርያምን አንቺ የምርሽ ነው ማርያም በይ እያ ግዴታ ማማል ይጠበቅብኝ እንዴ? እስኪ ሆዲማ ገና ነው አልገፋም ማለት ትለቃሉንማ ገና ትንሽ ነው። ደም ነው እኮ
እርሽን ከዛ በቃ ቶሎ እንጋባና እንወልደዋለን። አይ እንደዛ ምሽል መስሎኝ እኮ ነው። ስሜት የታየሽ መች ነው? አሁን ከሄድክ በኋላ ማለት ነውና ከበዓል በኋላ ስለነሱ ነበር እኮ። ምንድነው ንገሪኝ። እናማ በቃ ልጅ ነው። ምን ልጅ ነው አሉኝ ሆስፒታል። አብራኝ ሄደችው ጓደኛዬ ብቻ ነው የምታውቀው። ምን ነው ያለቀሰ ነው እንዴ ልጅ? ምንድነው እንደ ጦጣ የሚያዘለለክ? ምን ይሆን አባቴ? ምን ሆነ ነው? ምን ነው ደስ ብሎክ ነው እንዴ? እኔ ምን ተናደም ነው የሚመስለው? ምርሽ ነው ማለት መቼ ታይሽ? ስሜትሽ ነው ግን ቶሎ አያድግም። ትንሽ ይቆያል። እንዴት ማለት ትንሽ ይቆያል? እንዴት አልገባኝም። ግራ ገባኝ እኮ የት ልንሄድ ነው? ምንድን ነው የታየሽ? ማለት ምንድን ነው ስሜቱ? ወደ ላይ ይልካል። እሺ ማስመለስ ብቻ ነው እና ያቅልሽልሽካል። ምግብ ምናምን ስትበላ ምግብ ምናምን ልትበላ ስትል ሲሸትክ ምናምን ያስጠላል። እሺ ሌላስ? ሌላ ወደ ላይ ምናምን ይልካል። ሌላስ? እና በቃ ምን በቃ ምንድነው በቃ ከገና ደግሞ ከዚህ በኋላ ደግሞ የሚሰሙኝ ነገሮች ይኖራሉ። አሁን ባሁን ሁሉም ነገር እኮ አይሰማኝም። ምንድነው? ለምንድነው የምታለቅሰው? ወይኔ ጉዴ! ምንድነው? ምን ሆነህ ነው? እሺ የምርሽን ነው? ኧረ አባቴ አታልቅስ በእናትህ። ምን ሆነህ ነው? እሺ የምርሽን ነው? ደስታ ነው ወይስ ምንድነው? የምርሽን ነው? ጌታም በይ አርግሻለሁ። አባት አንዴ ግለጠው እናት አንተ አዳምጠኝ። ሴት ይሁንልህ ወንድ በቃ ተነስ እሺ። ወይኔ ጉዴ ፈላ። አንዴ ተረጋጋ። አንዴ ተረጋጋ። በጣም ወንድ ይሁንልህ ሴት? እሺ እሺ በቃ መጀመሪያ አታልቅስ። መጀመሪያ ተረጋጋ። ደስ ብሎ ነው? እሺ አንዴ ተረጋጋ። ና ተነስ ወደ ቤት። የምርሽ ነው? በቃ እንደውም ወንድ ልጅ ነው የሚኖርክ። ወንድ ልጅ እንደምትወድ ነግረኸኛል። አርግዝሽ ነው? አዎ አርግዝሽ ነው? የምርሽ ነው? ይሄን ያላመንኩኝ እኮ እሺ እንዴ ቀስ በል ልጁን እንዳትለው። ወይኔ ጉዴ! ልጁን እንዳትለው አንተ። ልጁን ቀስ በል ወይኔ ቀስ በል ልጁን። ወይኔ ጉዴ! ምንድነው? እሺ በቃ ልጁ አትጨብጠው። ቀስ በል ስታወርደኝ ራሱ ደውዬ ልንገራቸው። ለማን ነው የምትደውለው? እሺ መጀመሪያ ደምጠኝ። ቆይ መጀመሪያ አትደውል። ምንድነው? ምን ብለህ ነው? ለማን ነው የምትደውለው? ምን ብለህ? እናቴ ልደውልላት። ምን ብለህ? ወይኔ ጉዴ! ምን ብለህ ነው የምትደውልላት? ቆይ መጀመሪያ እንትን በል። ቤት ከገባን በኋላ ትደውላለህ። ምን ብለህ ነው ለማዬ የምትደውለው? እንግባ ወደ ቤት እንግባ። መደወል አይጠበቅብህም። ለምን አትደውልላት? ቆይ መጀመሪያ እውነት መሆኑ ተረጋግጦ ብትደውል ይሻላል። እውነት መሆኑ ተረጋግጦ ብትደውል ይሻላል። ወይኔ እየደወለ እንዴ! ዝጋው አንዴ! ዝጋው! ፕራንክ ነው። ዝጋው። አትደውል አልኩህ እኮ ለዛ ነው እንትና ፕራንክ ላረግ ብዬ ነው። እባክህ የምናወራው ብዙ ነው። ልጅ የለም ፕራንክ ላረግ ብዬ ነው። አንተ ስንት ፕራንክ እያደረግህ አይደል? ምን አይነት ፕራንክ ማለት የምትለውን ለመስማት ነበርና እውነት ይሄን ያክል ልጅ እንደሚያስደርሽ ነው። በጣም ይቅርታው ነው። እስኪ ማርያም በይ
ማርያምን በይ ማርያምን ፕራንክ ነው ጌታን በይ ጌታ እኔ ግን ደግሞ የሚከፋል መሰለኝም ነበር ይመርሽ ነው እሺ በዚህ ቀልዳል እኔ ዝም ብዬ እንደቀልድ ነበር ያልኩት በዚህ ቀልዳል እኔ አላምንሽም እያ ፕራንክ ነው ማርያምን እኔ አላምንሽም ቀጥታ ሆስፒታል እንሄዳለን ያምን ሆስፒታል አማን እንዴ ሆስፒታል እንሄዳለን ነይ ያማን እንዴ ልጅ ፕራንክ ነው አልኩህ እኔ ሆስፒታል ምንም አልልኩም ወስጄ አስመረምርሻለሁ ገና ከቡታጀራ መምጣቴ ነው ይኸውልሽ እሺ ችግር የለውም እንደርና ነገ ጧት እንሄዳለን ፕራንክ ነው እኔ ሆስፒታል ማልልኩም ምንም አታመንኩኝም እኔ ገና መምጣቴ ነው አይደለ ከናቴ ቤት መምጣቴ ነው እንደመጣው እንደዚህ ነው ነገር ነገርሽ እኔ ግን አላምንም ነገ ጧት ሆስፒታል እንሄዳታለን እንደዚህ ነው አይነት ቀልድ አይመቸኝም እኔ እውነት ነው ሲጀመር ሆድሽ ማብጣል አላበ በግድ ነው እንዴ ይሄው አረ ሆድ ያላበጣም አስመረምርሻለሁ እንጂ 5 ወር ምናምን ያደረከው እንዴ አስመረምርሻለሁ ነይ እንግባ ወደ ቤት ምንም ልጅ የለም ባክህን እሺ አይኑ አያገባኝም እኔ ያገባኛል ነይ እሺ መጀመሪያ ግን ፕራንክ መሆኑንም እንዴ መጀመሪያ ይኸው ተናግሬያለሁ ራሱ